ጋብርኤል ማጋሌሽ ተመልሷል። አሁን ደግሞ ስለ ካይ ሃቨርትዝ አዳዲስ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ የመድፈኞቹና በትላንትናው የብራይተን ጨዋታ ያልተሰለፉት ሪካርዶ ካላፊዮሪና ጁሪየን ቲምበር ምንድነው የገጠማቸው? በነገው ከነጎዲያው የአስቶን ቪላ ጨዋታ ይኖራሉ ወይ? እንግዲህ የበርካቶች ጥያቄ ነው። በትላንትናው ጨዋታ እንደ ዲክላን ራይስ እና እንደ ዴቪድ ራያ ያሉ ተጫዋቾች እየተደነቁ ይገኛሉ። አርሰናል በማሸነፍ ሪካርዱ ቀጥሏል። ይህንን ሪካርድ ለማስቀጠል ደግሞ ከፊቱ እጅግ ከባድ የተባለ ጨዋታ ይገጥመዋል። በእርግጥ ጨዋታ ለምን ከባድ እንደተባለ ይገባቸዋል ብዬ አስባለሁ። እነዚህን ሁሉ መረጃዎች እንደተለመደው በአመረ መልኩ ወደ እናንተ ላደርስ ነው። አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርት መረጃዎች እንግዲህ ከኔ ጋር ሆናችሁ አብራችሁ እንድትከታተሉ እየጋበዝኩኝ በዚህኛው በሁለተኛውም ቻናሌ በዋናውም ቻናሌ በየዕለቱ ወሳኝ መረጃዎች ወደ እናንተ ይደርሳሉ። ሰብስክራይብ ያላደረጋችሁ ይህንንም ያኛውንም ቻናል ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ ወሳኝ መረጃዎችን እንድታገኙ በአክብሮት ጋብዛችኋለሁ። በቀጥታም ወደ መረጃዎቹ ልውሰዳችሁ። በነገራችን ላይ አርሰናል ባለፉት 5 ጨዋታዎች ምንም አይነት ሽንፈት አላስተናገደም። እያንዳንዱን ጨዋታ ደግሞ ድል ማድረግ ችሏል። ይህም በጣም ትልቅ የሚባል ቁጥር ነው ለመድፈኞቹ። ከአስቶን ቪላ ሽንፈት በኋላ አርሰናል በሚገባ ወደ አሸናፊነቱ ተመልሷል። በነገራችን ላይ አስቶን ቪላ ያንን ጨዋታ ባያሸንፈው ኖሮ ደግሞ እስካሁን ድረስ አርሰናል በሊቨርፑል ብቻ የተሸነፈው ጨዋታ ነበረ የሚቆጠረው እንጂ እያንዳንዱን ጨዋታ እያሸነፈ የሄደ እንደሆነ ይታወቃል። ያለፉትን 5 ጨዋታ አርሰናል ከማን ጋር አደረገ? ያሸነፈበት መንገድ ግን ብዙ የአርሰናል ደጋፊዎችን ጥያቄ እንዲያነሱ እያደረጋቸው ይገኛል። ነገር ግን መድፈኞቹ እነዚህ ያለፉትን 5 ጨዋታዎች ያሸነፉት ያለ ወሳኝ ተጫዋቾቻቸው ነው። እንደ ጋብርኤል ማጋሌሽ ያሉ ተጫዋቾች በሌሉበትና ሌሎች ተጫዋቾችም ወጣ ገባ በሆነ የጉዳት ዜና እያጣ ነው አርሰናል ያሸነፈው። ስለዚህ ይህ በጣም ሊደነቅ የሚገባው ሪካርድ ነው። አርሰናል ከቪላ በኋላ ክለብ ብሩጅን በማሸነፍ ነበረ ጨዋታውን የጀመረው በሻምፒዮንስ ሊግ። ከዛም በፕሪሚየር ሊጉ ወልቭስን 2-1 አሸነፈ ኤምሬትስ ላይ። ኤቨርተንን ከሜዳ ውጭ ተጉዞም 1-0 በቪክተር ዮኬሬሽ ግብ አሸነፈም። በመቀጠል በካራቦ ካፕ ክሪስታል ፓላስን በፍጹም ቅጣት ምት አሸነፈም። ትላንትና ደግሞ ብራይተንን በሜዳው ኤምሬትስ 2-1 ድል ማድረግ ቻለ። ብዙዎች የሚያነሱት ጥያቄ ወልቭስን ያሸነፈበት ኤቨርተንን እንደዚሁም ፓላስንም ትላንትና ብራይተንንም አሳማኝ አይደለም። በተለይ መጨረሻዎቹ ደቂቃዎች ሁልጊዜ ለአርሰናል አስጨናቂ እየሆኑ ነው። አርቴታ ለዚህ ምን አይነት መፍትሄ እያመጡ ነው? ይህንን መፍትሄ ቶሎ አምጥተው ለምን ጨዋታዎችን በጊዜ እየገደሉ ለደጋፊዎች እረፍት አይሰጡም ሲሉ እንግዲህ ብዙ ሰዎች ጥያቄ ሲያነሱ ተመልክቻለሁ። በእርግጥ አርሰናል ጨዋታዎችን በጊዜ መግደል የሚችልበትን እድል ያገኛል። ነገር ግን የአርሰናል አሁን ላይ ትልቁ ችግር ግብ ማስቆጠር ነው። የግብ ዕድሎች ይፈጠራሉ፣ ከበረኛ ጋር ይገናኛሉ፣ ኳሶች ወደ ፍጹም ቅጣት ምት ተቃራኒ ቡድን ግብ ክልል ውስጥ ይገባሉ። ነገር ግን እነዛን ኳሶች ወደ ግብ መቀየር የሚችሉ ተጫዋቾች አርሰናል ቤት ሲያመክኑ እየተመለከተን ነው። ቪክተር ዮኬሬሽ፣ ማርቲኔሊ፣ ቡካዮ ሳካ፣ ኖኒ ማዱኬ፣ ጋብርኤል ጄሱስን ጨምሮ በርካቶች አስደናቂ ኳስ ተመስርቶ በረኛው ጋር ይደርሳሉ። ከዛ ግን ያችን ኳስ ሳይጠቀሙበት ወይ ወደ ኮርና ወይም ደግሞ ኦፍ ታርጌት እየሆኑ እንግዲህ አርሰናሎች ደግሞ ከዛ በኋላ ግብ እያስተናገዱ እንዲጨነቁ ሆኗል። አሁን በእርግጥ የግብ ማስተናገዱ ነገር በጥቂቱም ቢሆን ይቀንሳል ተብሎ ነው የሚጠበቀው። ምክንያቱም ግድግዳውና አውሬው ጋብርኤል ማጋሌሽ ትላንትና በይፋ ተመልሷል። ስለዚህ ካሁን በኋላ የአርሰናልን የመሃል የተከላካይ ስፍራ በተለመደው እና በተወዳጁ የአርሰናል ጥምረት በጋብርኤል ማጋሌሽ እና በዊሊያም ሳሊባ የሚመራ ይሆናል ማለት ነው። አሁን የብዙዎች ጥያቄ የቲምበር እና የካላፊዮሪ እንደዚሁም የካይ ሃቨርትም ጉዳይ ነው። ምክንያቱም አሁን ጉዳት ላይ ያለው ካይ ሃቨርት ነው እና ደግሞ ትላንትና የተጨመሩት ደግሞ ቲምበር እና ካላፊዮሪ ናቸው። በነገራችን ላይ ካላፊዮሪ እንደምታውቁት ትላንትና ለመጫወት 15 ደቂቃ እስኪቀረው ድረስ ጨዋታው ልምምድ ላይ ነበር፣ ሜዳ ላይ እንቅስቃሴ እያደረገ ነበር። ግን አንዳንድ አለመመቸቶች እንደተሰሙትና የብሽሽት አካባቢ ያለመመቸት ስሜቶች እንደተሰሙት ነው የአርሰናል ሕክምና ቡድኖች ዛሬ ያወጡት መረጃ። በእርግጥ ዛሬ ማታ አካባቢ ሌላ ምርመራ ያደርጋል ለነገው ጨዋታ። እስካሁን ያለው መረጃ ግን ብሽሽቱ አካባቢ ወይም ደግሞ ከዚህ ከጉልበቱ ከፍ ብሎ ያለው አካባቢ ላይ የተወሰኑ አለመመቸቶች እንደተሰሙት ነው እየተነገረ የሚገኘው። ካላፊዮሪ ታዲያ በአስቶን ቪላው ጨዋታ የመኖር እድሉ
አጠራጣሪ እንደሆነ እየተነገረ ነው። በእርግጥ ማይልስ ሉዊስ ስኬሊ ባለፉት ጨዋታዎች በፓላሱ የካራቦ ካፕም ትላንትና በብራይተኑም ጨዋታ ጥሩ የሚባል እንቅስቃሴን አድርጓል። ስለዚህ በአስቶን ቪላው ጨዋታ ሉዊስ ስኬሊ ቋሚ ሆኖ ሊጀምር እንደሚችል እየተሰማ ነው የሚገኘው። ማጋሌሽ እና ሳሊባ ደግሞ የአርሰናልን የመሃል ሜዳ ተከላካይ ስፍራ ይመራሉ። በጁሪየን ቲምበር በኩል እንግዲህ ያለው መረጃ ምንድነው? ጁሪየን ቲምበርም ያለመመቸት ጉዳይ እንጂ ከባድ የሚባል ጉዳት እንዳልሆነና በቪላው ጨዋታ የመኖር እድሉ ሰፊ እንደሆነ ነው እየተነገረ የሚገኘው። ስለዚህ ጁሪየን ቲምበር የሚኖር ከሆነ የአርሰናል የኋላ መስመር ካላፊዮሪ እስኪመለስ ድረስ በስኬሊ በሳሊባ በማጋሌሽ እና እንደዚሁም ደግሞ በቲምበር የሚመራ ይሆናል ማለት ነው። ቲምበር የማይኖር ከሆነ ግን አሰልጣኝ ሚኬል አርቴታ ምናልባትም ፔሮ ሂንካፔን በዛ ስፍራ ሊጠቀሙ ይችላሉ። አሊያም እንደ ብራይተኑ ጨዋታ ዲክላን ራይስን ሊጠቀሙ ይችላሉ። ምክንያቱም ዲክላን ራይስ በጣም አስደናቂ ነው። ዘንድሮ እንግዲህ ያደረጋቸውን እያንዳንዱ ጨዋታ ላይ ማን ኦፍ ደ ማች ፐርፎርማንስ ወርልድ ክላስ ፐርፎርማንስ እያሳየ በእያንዳንዱ ጨዋታ ልዩነት ፈጣሪ እየሆነ እየወጣ ነው የሚገኘው ዲክላን ራይስ። ትናንትናም እንግዲህ በህይወቱ ተጫውቶ የማያውቅበትን የቀይ መስመር ተከላካይ ስፍራ ተሰጥቶት በአስደናቂ ሁኔታ ተወጥቶ ለአርሰናል ሁለተኛዋ ግብ እንድትቆጠር ምክንያት ሆኖ አሰልጣኝ ሚኬል አርቴታም ከጨዋታው በኋላ እንደዚህ አይነት ተጫዋች ነው የምፈልገው፣ ዲክላን ራይስ ወሳኝ ሰው ነው፣ የቡድናችን መሰረት ነው እስኪሉ ድረስ እንግዲህ ብዙዎችን አስደንቆ መውጣት ችሏል ማለት ነው። እንግዲህ አሁን ካይ ሃቨርትዝ በአስቶን ቪላው ጨዋታ ይደርሳል እየተባለ ነው የሚገኘው። እስካሁን ድረስ ለአርሰናል ቅርብ የሆኑ መረጃ ምንጮች እንደሚያሳዩት ከሆነ በአስቶን ቪላው ጨዋታ ላይ ማጋሌሽን ቋሚ ላይ እንደምንመለከተውና ካይ ሃቨርትዝን ደግሞ ልክ እንደ ማጋሌሽ ሁሉ በተቀያሪ ወንበር ላይ እንደምንመለከተው እየተገለጸ ነው የሚገኘው። በነገራችን ላይ ዘንድሮ አርሰናል በሜዳው አንድም ጨዋታ ሽንፈትን አላስተናገደም። በሜዳው ያደረጋቸውን እያንዳንዱን ጨዋታዎች አርሰናል አሸንፏል። አንዱን ብቻ ነው አቻ የወጣው፣ እሱም ከማንቸስተር ሲቲ ጋር አንዳቸው የተለያየበት ጨዋታ እንጂ ሌሎቹን በሙሉ በሜዳው ድል ማድረግ ችሏል። ይህም አርሰናል በሜዳው ከፍተኛ የሆነ ሪከርድ እንዳለው የሚያሳይ ነው። በዘንድሮ የውድድር ዓመት ከሲቲ ውጪ ሁሉ ሜዳ ላይ የመጡትን ሻምፒዮንስ ሊግ ላይ በሉ ፕሪሚየር ሊግ ላይ በሉ ኤምሬትስ መጥተው የተጫወቱትን ካራቦ ካፕ በሉ እያንዳንዱን ጨዋታ ድል ማድረግ ነው የቻሉት አሰልጣኝ ሚኬል አርቴታ። ይህም የኤምሬትስ ስቴዲየም ምን ያህል ለተጋጣሚ አስቸጋሪ የሆነና በፊት በቬንገር ጊዜ ታውቃላችሁ የአርሰናል ስቴዲየም ላይብረሪ እየተባለ እንደሚጠራ ወይም ደጋፊዎች የማይዘምሩበት ዝም ያለ ብዙም የድጋፍ ድባብ የሌለበትና የትኛውን ቡድን መጥቶ እንደፈለገ ተጫውቶ የሚወጣበት ላይብረሪ የሚል ቅጽል ስም የነበረው በጣም ዝምተኛ ስቴዲየም እንደነበረም ይታወቃል። ከአሰልጣኝ ሚኬል አርቴታ በተለይ ካለፉት 2 ዓመታት በኋላ ግን የኤምሬትስ ስቴዲየም ከፍተኛ የሆነ ድባብን የተላበሰና ተጋጣሚ ቡድኖችን የሚያስጨንቅ እንደዚሁም ውጤት ይዘው ለመውጣት በጣም የሚቸገሩበት እየሆነ መጥቷል። ይህም እንግዲህ ለአሰልጣኝ ሚኬል አርቴታ ትልቅ ምስጋና ሊቸረው የሚገባበት ጉዳይ ነው። ታዲያ እንግዲህ አርሰናል ማክሰኞ የሚገጥመው ቪላን በሜዳው ኤምሬትስ ነው። እንደምታውቁት በቪላ በጣም አርሰናል ይቸገራል። ቪላ ዘንድሮ ያላሸነፈው ቡድን የለም። እያንዳንዱ ትልልቅ የሚባሉ ቡድኖችን ከሊቨርፑል ውጪ እያሸነፈን የመጣው። ስለዚህ አርሰናል ይህንን የሜዳውን የስቴዲየሙን ሪከርድ ለማስቀጠልና አስቶን ቪላን ለመበቀል እንግዲህ ምን አይነት ነገር ይጠቀማሉ የሚለው እንግዲህ ብዙዎች ጥያቄ ቢሆንም በቪላው ጨዋታ ግን ቪክተር ዮኮሬሽ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። እንደምታውቁት ባለፈው በቪላ ሜዳ ሜሪኖ ነበር አጥቂ ሆኖ ጀምሮ አርሰናል በተሸነፈበት ጨዋታ። በአሁኑ ግን ቪክተር ዮኮሬሽ ቋሚ ሆኖ የመጀመር ነገር ይኖረዋል ተብሎ ነው የሚጠበቀው። በአስቶን ቪላ በኩል በጣም ወሳኝ ተጫዋቾች 5 ቢጫ ካርድ በመመልከታቸው በዛ ጨዋታ ስለማይኖሩ አርቴታ ለዛ ጨዋታ ከፍተኛ የሆነም ዝግጅት አድርገውና የቪላን ክፍተት በመጠቀም ለማሸነፍ እንግዲህ ትንቅንቅ እንደሚያደርጉ ይጠበቃል ማለት ነው። እንግዲህ ማንቸስተር ሲቲም እግር በእግር እየተከታተለ መጣው እያለ ነው። አስቶን ቪላም ያለፉትን 11 ጨዋታዎች አልተሸነፈም፣ እያንዳንዱን አሸንፏል። ዘንድሮ ዋንጫውን መብላት እችላለሁ እያለ ይገኛል የኡናይ ኤምሬውን ቡድን። ስለዚህ አርቴታና አርሰናል ከፍተኛ የሆነ ጫና አለባቸው። ይህንን ጫና ተቋቁመው ዋንጫውን ማሳካት ደግሞ ለደጋፊዎች ሊሰጡት የሚችሉት ስጦታ ነው። ምክንያቱም ባለፉት ዓመታት የአርሰናል ደጋፊዎች ዋንጫ እየቀረቡ ሲያጡ እንግዲህ ከፍተኛ ህመም ውስጥ እንዳሳለፉ ይታወቃል። ይህንን ህመም ታዲያ ዘንድሮ የሚሻርበት ትክክለኛው ዓመት ይመስላል። እንግዲህ ቀጣይ ጨዋታዎች ለአርሰናል ከባባድ ናቸው። ከቪላ፣ ከበርንማውስ፣ ከሊቨርፑል በመቀጠል ደግሞ ከኤፍኤ ካፕ በኋላ በካራቦ ካፕ እንደ ቼልሲ
በሻምፒዮንስ ሊጉ እንደ ኢንተር ሚላን ያሉ ቡድኖች አርሰናልን ይገጥማሉ። ስለዚህ መድፈኞቹ ለዛ ሁሉ ጨዋታዎች በጉዳት የተመለሱ ተጫዋቾችን በሚገባ በጥንቃቄ ጉዳት ላይ ያሉ ተጫዋቾችንም በፍጥነት ወደ ሜዳ በመመለስ ሙሉ ስኳዳቸውን ይዘው እያንዳንዱን ጨዋታ ለማሸነፍ ይፋለማሉ ተብሎ ይጠበቃል። በትላንትናው ጨዋታ ሌላኛው አስደናቂ ተጫዋች እንግዲህ ዴቪድ ራያ ነው። ዴቪድ ራያ በአሁኑ ሰዓት ከአርሰናል ደጋፊዎች በጣም ከፍተኛ የሆነ አድናቆት እየተቸረው ነው የሚገኘው። ዴቪድ ራያ በተለይ ትላንትና ብራይተኖች አቻ ለመሆን እጅግ ተቃርቦ የነበረችበትን ደቂቃ እንግዲህ አስደናቂ ኳስ በማዳን ለአርሰናል የዋንጫ ጉዞ ከፍተኛ አስተዋጽኦን በማድረጉ በአርሰናል ተጫዋቾች፣ በአሰልጣኝ ሚኬል አርቴታ እንደዚሁም በደጋፊዎች ጭምር አድናቆት እየተቸረው ይገኛል። ብዙ ጊዜ ዴቪድ ራያ እንደምታውቁት ተከላካዮች ጥሩ ስለሆኑ እንጂ አርሰናል እሱ ጥሩ አይደለም እያሉ ብዙዎች ሲያወሩ ነበር። ነገር ግን ትላንትና ምርጥ በረኛ መሆኑን በሚገባ ለዓለም አስመስክሯል ማለት ነው። እንግዲህ ስለ ሪካርዶ ካላፊዮሪና ቲምበር ያለው መረጃ ይህ ነው። ዛሬ ማታ ነው ዋነኛው ምርመራቸው የሚደረገው። ነገር ግን ቲምበር በተለይ በአስቶን ቪላው ጨዋታ የመኖር እድሉ ሰፊ እንደሆነና የካላፊዮሪ ጉዳይ ግን አጠራጣሪ እንደሆነ ነው የተሰማው። ካይ ሃቨርት ግን ልክ እንደ ማጋሌሽ በአስቶን ቪላው ጨዋታ ተቀያሪ ወንበር ላይ እንደምንመለከተው የአርሰናል የቅርብ መረጃዎች ያሳያሉ ማለት ነው። መድፈኞቹ እንግዲህ ዘንድሮ ዋንጫውን ያሳካሉ ወይስ ምን ይፈጠራል? ቀጣይ ጨዋታዎችንስ እንዴት ይወጣሉ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ሰብስክራይብ ማድረግ አትርሱ። ይህንንም ዋናውንም ቻናሌን ማለት ነው። በሀገር ውስጥ ከሀገር ውጭ የሆናችሁ ደግሞ በየዕለቱ መረጃዎችን እየተከታተላችሁ የምታበረታቱኝና ከጎን ያላችሁትን ከልብ እያመሰገንኩኝ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።